ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። መጥቻለሁ በአዲስ ቪዲዮ። ደረሰ የቅመሟ እንግዲህ የቅመሟ ሳሳቂለኛ በነገራችን ላይ የቅመሟ ጌም ደረሰ። ቤተሰብ ደርሷል። ሰርፕራይዙ እንግዲህ እንደቀጠለ ነው ማለት ነው። ሰርፕራይዝ ተደርጋለች። እንግዲህ ብሩኬ እንግዲህ ዛሬ ወደ ቤቱ ተመልሷል ማለት ነው። ወደ ቤቱ የተመለሰበት ምክንያት ደግሞ ምንድነው? ነገ እሑድ የቀጠሮ ጌም አለ። ታላቅ የሆነ ከሁሉም ትልቅ የሆነ ጌም ነው ተብሏል ማለት ነው። እንግዲህ የመዳም ቅመሞች እንዳትቀሩ ማለት ነው። ላይክ እና ደግሞ ምንድነው ኮፒ ሊንክ ምናምን እያደረጋችሁ እንግዲህ እንድትከታተሏት ተብላችሁ ተጋብዛችኋል ማለት ነው። ዝግጅቱ ምን ይመስላል የሚለውን ላሳያችሁ መጥቻለሁ። እንግዲህ ጨረቃዎቹ በዚህ መልኩ መጥተዋል ማለት ነው። እንግዲህ ጨረቃዎቹ ደመቅ ሸብረረቅ እያሉ ነው ማለት ነው። እንግዲህ ፕራንክም እንደቀጠለ ነው። ፕራንኩም እንደቀጠለ ነው። ቅመሟ እንግዲህ ብሩኬ ሊምራት አልቻለም ማለት ነው። ምክንያቱም ራሷ ያመጣችው ነው ተንኮሉ። እንግዲህ ደግሞ ብሩኬ ታውቃላችሁ፣ የብሩኬ ተንኮል ደግሞ ማለት የሆነ ፕራንክ ያደርግ ማለት ነው። የሆነ ድርቅ ያለ ፕራንክ ነው የብሩኬ ማለት ነው። የብሩኬ ፕራንክ ድርቅ ያለ በቃ አለ የማይፈታ ማለት ነው። ንድድ የሚያደርግ ነው እና እንግዲህ ያው የቅመሟ ይበልጣል፣ ግን ደግሞ የብሩኬ በጣም የበለጠ ነው እና ለማንኛውም ማለት ነው ዛሬ እንግዲህ ሚፍታህና እንዳያችሁት ሚፍታህና ፍጹሜና ሚፍታህ እንግዲህ ሁለቱም ማለት ነው ዛሬ ተናዷል። እንደተናደደ እንደገና ደግሞ ፕራንክ ሊያደርጋትም እንደሆነ እየተናገረ ነበረ ፍጹሜ ማለት ነው። እንግዲህ ያለበትን አሳየኝ እያለው ነበረ። ያለበትን አላሳይም፣ በጣም ተናዷል። ለማንኛውም እሱ የደረሰበት ድረስ ለቅመሟ ነገ በጣም በከባዱ የሆነ መልእክት አስተላልፈዋል ማለት ነው። መልእክቱ ምን ይመስላል የሚለውን ደግሞ እነግራችኋለሁ። እዚህም ላይ ደግሞ አስገባላችኋለሁ። የኔ ውድ እህቶች፣ የኔ ቅኖች፣ የመዳም ቅመሞች እኔንም ሰብስክራይብ እያደረጋችሁኝ 10,000 አስገቡኝ የኔ ውዶች ማለት ነው። የኔ ቅን እህቶች ማለት ነው። እወዳችኋለሁ ሁላችሁ ማለት ነው። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። እና እንግዲህ ይህን የመሰለ አበባ ይዞላ መጥቷል። ግን እንዳኮረፈ ነው። ሀይሚዬ ግን ደስ ብሏታል ማለት ነው። እንግዲህ ምክንያቱም ጥፋቱ የእሷ ነው። ይቅርታ ማለት ያለባት ቅመሟ ናት ማለት ነው። ምክንያቱም ደስ አይልም ነበረ ፕራንኩ። ያው ማለት ለብሩኬ ያው ያናድደዋል በነገራችን ላይ ማለት ነው። እሱ ከሚያረጋት አንጣር ማለት ነው። ግን ይደብራል ትንሽ ያኔ አለው የሚደብር ነገር እና ለዛም እንግዲህ ያው ይቅርታ ተባብለዋል ማለት ነው። እቤት ገብቷል። ትናንትና ነው የገባው በነገራችን ላይ ቤት የተመለሰው ማለት ነው። እና ያው ብዙዎቻችሁ ጠፍተዋል ምናምን ያኔ ቤት አልተመለሰም ምናምን እያላችሁ ነበረ ማለት ነው። እና በነገራችን ላይ ትናንትናም በሌላ ቤት ነው እንጂ መጥቷል ማለት ነው ብሩኬ። እንዲሁም ደግሞ የነበረው ተሚፍታ ጋር እንደነበረና የነበሩት ደግሞ እዛ ሀይሚን ጠለፈባት ቤት ውስጥ ነው ማለት ነው። እና እዛ ነበሩ ማለት ነው። እንግዲህ ተሰማኒ ማለት ነው። እና ቤተሰቦች ለማንኛውም ይመቻቸው ማለት ነው። ነገው ጌም ላይ እንግዲህ ሁላችሁም እንድትሳተፉ ተጋብዛችኋል። እኔ ብቻ አይደለሁም የጋበዝኳችሁ፣ ጋብዘዋችኋል ነው። እና እኔም ተጋባዥ ነኝ እዛ ላይ ማለት ነው። እና ሁላችሁም እንግዲህ ኮፒ ሊንክ እጃችሁን ባይሆን ያው እንዲያማችሁ ትንሽ የሆነ ማሳጅ አድርጉ ማለት ነው። እና ቤተሰቦች ማለት ነው በጣም ደስ ይላል። ሆነን ለመናገር የመጀመሪያ ጌሟ ነው እንግዲህ ቅመሟ ማለት ነው። እንግዲህ ያው እናያለን ማን ነው የሚያሸንፈው። እንግዲህ ያሸነፈ ደግሞ ደስ የሚለው ነገር ማለት ነው የተሸነፈ መሰለኝ መንገድ ላይ ያሉ ወገኖቻችንን እንላለን ብለዋል ማለት ነው። እንግዲህ በጣም ደስ ይላል። ይሄም አንድ ሀሳብ ነው። ምክንያቱም በጣም ብዙ ወገኖቻችን መንገድ ላይ ጎዳና ዳር ይወጣሉ፣ ብዙ ነገር የሆኑ አሉ። ለነሱ ማገዝ፣ እነሱን ማብላት የአንድ ቀን ምሳ ራሱ በጣም ትልቅ ነው። ምክንያቱም የማያገኙ አሉ፣ ምሳ ምራትም ሁሉንም አጥተው የሚኖሩ አሉ አይደል እንዴ? ስለዚህ ያ ደግሞ መልካም ስራ ነው ብዬ አስባለሁኝ ማለት ነው። እንግዲህ ለሁላቸውም መልካም እድል እንላለን። ምክንያቱም ያችም ተሸነፈ ይችም ተሸነፈ የሚባል ነገር የለውም። ሁለቱም መልካም እድል፣ ሁለቱንም እንወዳቸዋለን ማለት ነው።
ያችኛዋም ቢሆን በጣም እንወዳት የስደት ጓደኛችን ነበረ። አሁን ላይ ደግሞ ያው ሀገር ገብታ የራሷ የሆነ ሶሻል ሚዲያ ላይ የምትጠቀመው የስራ እንትን እየተንቀሳቀሰ ትገኛለች። እንዲሁም ደግሞ አንዳንድ ጊዜ ያው ለአቅመ ደካሞችንም ለመርዳት ምናምን እንዲህ የምትልናት ማለት ነው። ይመቻቸው ማለት ነው። ግምጃዬ ማለት ነው በጣም ጎበዝ ልጅ ናት፣ በጣም ጠንካራ ልጅ ናት እና መልካም እድል ብለናል ለሁለቱም መልካም እድል። እንግዲህ የመዳም ቅመሞች ሁላችሁም ዞሮ የምትከታተሏቸው ሀይሚንም ሆነ ግምጃዬንም ሁለቱንም የምትከታተሏቸው የመዳም ቅመም የሆናችሁና መልካም እድል ያለው ይመቻች።